ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ለሀገራቸው ብሎም ለዓለም ሕዝቦች ታላላቅ አበርክቶችን የከወኑ ሶስት አንጸባራቂ ዝነኛ ሰዎችን ይዘንላችሁ ቀርበናል። ይህ ከኢትዮጵያ የሚነሳው ባለውለተኞችን የመዘከር አጭር ትረካ ውቅያኖስን አቋርጦ ወደ ህንድም ይሻገራል። የኢትዮጵያ ንጉሠ ነገሥት የነበሩት ግርማዊ ቀዳማዊ አፄ ኃይለ ሥላሴ በንግስና ዘመናቸው ለህዝባቸው ያኖሩትን ውለታ፣ የሰሯቸውን በጎ ምግባራት፣ የማህተመ ጋንዲን የጥብቅና የነጻነት ትግልና የፖለቲካ ህይወትን እንዲሁም የማዘር ቴሬዛን ደግነትንና ሰብአዊነትን እናውሳለን። ሞተውም የሚወደዱ ሶስቱ የዓለማችን ምርጥ ሰዎች። አንደኛ፣ ግርማዊ ቀዳማዊ አፄ ኃይለ ሥላሴ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ የቀድሞ የኢትዮጵያ ንጉሥ ከአባታቸው ከራስ መኮንን ወልደ ሚካኤል ወልደ መለኮትና ከእናታቸው ወይዘሮ ሽመቤት አሊ በሐረርጌ አውራጃ ጎሮ ኤጀርሳ በተባለ የገጠር ቀበሌ ተወለዱ። አፄ ኃይለ ሥላሴ በንግስና በቆዩባቸው ዓመታት ኢትዮጵያ በዓለም ህዝብ ዘንድ የተከበረችና ሉዓላዊ ሀገር ሆና እንድትጸና ታላቅ አስተዋጽኦን አበርክተዋል። በእነዚህ ዘመናትም ከፍትሐ ነገሥት ባሻገር ሀገሪቱ የራሷ ህገ መንግስት እንዲኖራት፣ የትምህርት ተቋማት እንዲስፋፉ፣ ሃይማኖታዊ ተቋማት እንዲያብቡ፣ ቅዱስ መጻሕፍት እንዲተረጎሙ፣ የደራሲያን ስራዎች እንዲጎለብቱ፣ የሥነ ጽሑፍና የቤተ ተውኔት ዘርፎች እንዲጠነክሩ አድርገዋል። የቀድሞ የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ በሄዱባቸው የአውሮፓ ሀገራት በተለይ በእንግሊዝ፣ በፈረንሳይ፣ በጣሊያን፣ በኔዘርላንድ፣ በስዊድን፣ በስዊዘርላንድ፣ በግሪክና በሌሎችም ሀገራት መሪዎችና ህዝቦች ዘንድ በእጅጉ ክብርን የተጎናጸፉና ሲናገሩ የሚደመጡ ንጉሥ ነበሩ። አፄ ኃይለ ሥላሴ ሀገራቸውን የሚወዱ ሲሆን በአርበኝነትም ከጣሊያን ጋር በተደረጉት ጦርነቶች ላይ በመሳተፍ እንዲሁም የፋሺስት ጣሊያንን ግፍ ለተባበሩት መንግስታት በማጋለጥ ታግለዋል። በተጨማሪም የአፍሪካ ሀገራትና ህዝቦቻቸው በፓን አፍሪካኒዝም ጥላ ስር በአንድነት እንዲሰበሰቡ ጥረት አድርገዋል። አፄ ኃይለ ሥላሴ ኢትዮጵያ ዳር ድንበሯ እንዲከበር፣ በነጻነት እንድትኖር፣ ህዝቦቿ ባህልና እምነታቸውን አክብረው እንዲኖሩ በኢኮኖሚና በዲፕሎማሲ ጠንካራ የሆነች ኢትዮጵያን አሳይተዋል። በርካታ የዓለም ሀገራት በኢትዮጵያ ኤምባሲዎቻቸውን ከፍተው ጠንካራ ፖለቲካዊና ዲፕሎማሲያዊ ግንኙነት የፈጠሩትም በእርሳቸው የንግስና ዘመናት ነበር። የቀድሞ ንጉሥ አፄ ኃይለ ሥላሴ እስካሁን ድረስ በሀገራቸው ህዝቦችም ሆነ በበርካታ የአውሮፓና የጃማይካ ዜጎች ዘንድ ያላቸው ፍቅርና ክብር ላቅ ያለ ነው። አፄ ኃይለ ሥላሴ ህይወታቸው ካለፈ በርካታ ዓመታት ቢቆጠሩም ባለንበት ዘመንም በርካታ መታሰቢያዎች የቆሙላቸው፣ በስማቸው የሚማልባቸው፣ እንደ አምላክ እስከ መመለክ የደረሱ፣ በኢትዮጵያውያን ህዝቦች ልቦና ውስጥ በፍቅርና በክብር የሚታወሱ ታሪኮችን ያኖሩ ንጉሥ ናቸው። ሁለተኛ፣ ማህተመ ጋንዲ ለህንዳውያን ህዝቦች የነጻነት ምልክት ሲሆኑ፣ ለተቀረው የዓለም ህዝብ ደግሞ ቅኝ ግዛትን በዝምታ አመጽ ድል መንሳት እንደሚቻል ያስተማሩ የሰብአዊነት አርማ ናቸው። ሞሃንዳስ ካራምቻንድ ጋንዲ ወይም በብዙሃን መጠሪያቸው ማህተመ ጋንዲ ይባላሉ። እንደ አውሮፓውያን አቆጣጠር በ1969 በህንድ ፓርባንዳር ግዛት ነው የተወለዱት። በሳማልዳስ አርትስ ኮሌጅ፣ በዩኒቨርሲቲ ኮሌጅ ለንደን እና በኮርት ስኩል ሎ በተሰኙት ዓለም አቀፍ ተቋማት ትምህርታቸውን ተከታትለዋል። ማህተመ ጋንዲ በጥብቅና ሙያ፣ በነጻነት ታጋይነትና በፖለቲከኝነት መስኮች ላይ በዓለም ድርሳን ላይ የማይፋቅ ታሪክን አኑረዋል። ሀገራቸው ህንድን ከታላቋ ብሪታንያ ቅኝ ግዛት ለማላቀቅ በብዙ ታግለዋል። ማህተመ ጋንዲ ከሀገራቸው አልፈው ደቡብ አፍሪካን በጥብቅና ሙያና በመምህርነትም ጭምር አገልግለዋል። የሀገራቸውን ህዝቦች ስለ ጽናት፣ ስለ ታላቅ የፍቅር መገለጫዎች፣ ስለ ትህትና፣ በትዕግስትና በዝምታ በደልን ስለ መቃወም የሚያወሳና ሳትያግራህ የተሰኘ አስተምሮን ለዓለም አበርክተዋል። ለነጻነቷ ለታገሉላት ህንድ መሪ ሆነው በማገልገል የስልጣን ገደብን አሳይተዋል። ሞሃንዳስ ካራምቻንድ ጋንዲ የዓለም ህዝቦች ሁሉ መብት፣ እኩልነትና ነጻነት ያስፈልጋቸዋል። እነዚህን ደግሞ ማንም ሊሰጠን አሊያም ሊነጥቀን አይገባም፣ ምክንያቱም ሰው በመሆናችን ብቻ አብረውን የሚፈጠሩ ናቸው ብለው ያምናሉ። በዚህ ሳቢያም ማህታማ የሚለውን ወይም የተቀደሰ ታላቅ ነፍስ የተሰኘው የክብር መጠሪያ ተሰጥቷቸዋል። ማህተመ ጋንዲ በምዕራባውያን ሴራ በጥይት ቢገደሉም ዛሬም ታላቅ ተግባራትን ባከናወኑላቸው ህንዳውያን፣ በአፍሪካውያንና ታላቅ በደልን ባደረሱባቸው የምዕራባውያን ሀገራት ዘንድ ግዙፍ ክብር ይቸራቸዋል። ማህተመ ጋንዲ 1.4 ቢሊዮን ህዝብ ላላት ህንድ ጀግና አባት ናቸው። ዛሬም በህንዳውያን መኖሪያ ቤቶች፣ የስራና የትምህርት ተቋማት ውስጥ ምስሎቻቸው ታትመው ስማቸው በታሪክ ድርሳናት እየተወሳና ለትውልድ እየተላለፈ ይገኛል። ሶስተኛ፣ ማዘር ቴሬዛ ወይም ማሪያ ተሬሳ። ማዘር ቴሬዛ የዓለም ሁሉ እናት ተደርጋ ትወሳለች። የዓለም ሊቃውንት ለደግነቷ ስያሜን እስከ መቸር የተቸገሩባት አስደናቂ እናት ሆናለች።
ችግረኞችን ለመርዳት ከሞት ውጭ አማራጭ ላልነበራቸው ሰባዊ ፍጡራን በመድረስ ያዘኑትን አጽናንታ ተስፋን በመስጠት የታረዙና የተራቡ ሰዎች ሰባዊ ክብራቸው ሳይነካ እንዲረዱ በማድረጓ ቅድስት የፍቅር እናት የሚለውን ታላቅ የክብር መጠሪያ ካባን ደርባለች። በህንድ ካልኩታ በተሰኘች መንደር የተወለደችው ማዘር ቴሬዛ የድሆች ዓለም መከታ መሆን የቻለችው አብሯት ባደገው የቅንነት ልቦናዋ መሆኑን የታሪክ ድርሳናት ያወሳሉ። ማዘር ቴሬዛ የካቶሊክ እምነት ልዩ ምልክት ተደርጋ ትቆጠራለች። በ18 ዓመት እድሜዋ ሌሎችን የማገልገል ተልእኮን በመቀበል ወደ ሌሬቶ ድንግል ማርያም ቤተክርስቲያን በመግባት ማሪያ ቴሬዛ የሚለው ስም ተሰጣት። በ1938 በባቡር ተሳፍራ ስትጓዝ በገጠማት ነገር ድሆችን ለማገልገል ወሰነች። በ1940 ደግሞ መለያዋ የሆነው ነጭ ሻሽና ከሰማያዊ ቀጭን ጥለት ቀሚስ የተሰራውን የምንኩስና ልብሷን ለበሰች። ከዚያም እጅግ ድሆች በሚኖሩባት ካልኩታ መንደር በመሄድ የተናቁና የተረሱትን በማገልገል መቁጸሪያን በመያዝ ጸሎት እያደረሰች የብዙሃን እናትነት ምግባርን ለዓለም ሕዝብ አዳረሰች። ማዘር ቴሬዛ ወይም ማሪያ ቴሬሳ በድሆች መንደር በመኖር በጦርነትና በግጭቶች መሃል ገብታ እርዳታን በማድረስ እናቶች ጽንስ እንዳያቋርጡ አማራጭ ካጡም ልጆቻቸውን ወልደው ለእርሷ ማህበር እንዲሰጡ አድርጋለች። የማዘር ቴሬዛ ደግነት እልፍ ሰዎችን ሕይወት ታድጓል። በእርሷ ብቻ ሳይወሰን ለሰው ልጆች ያላት ፍቅርና ልግስና በየዓለማቱ ተዳርሷል። እርሷ የጀመረችው የእናትነት ተግባር በየሀገራቱ ተስፋፍቶ አድጎና የእርሷን አርአያ የሚከተሉ እልፍ ደጎችን አፍርቶ እንደቀጠለ ይገኛል። ማሪያ ቴሬሳ በበርካታ ሀገራት የክብር ሐውልቶች ቆመውላታል። የኖቤል ሽልማት ተበርክቶላታል። በእርሷ ስምና አርአያ በርካታ የእርዳታ ተቋማት ታንጸዋል። ከምንም በላይ ግን ማዘር ቴሬዛ የሚለው ስም በአራቱም የዓለም ማዕዘናት ላይ የደግነት የሩህሩህናት ሰውን በሰባዊነት የማገልገልና የለጋሽነት ምልክት ተደርጎ በፍቅር የሚጠራ ስም ሆኗል። የዛሬውን አበቃን። ስለተከታተላችሁ እናመሰግናለን።